ሰላም ወደ ሙሌ ሲኒማ ቤተሰቦች ዛሬ ደግሞ በአንድ አሪፍ ፊልም መጥቻለሁ። ፊልሙ ሲጀምር ሚሼል ከፍቅረኛዋ ጆርጅ ጋር እናያታለን። በዚህ መሃል ሚሼል ከቢሮ አስቸኳይ መልእክት ይደርሳታል። ጆርጅን ቢሮ ሄዳ እስክትመለስ ድረስ ሊጠብቃት እንደሚችል ይነግራታል። ነገር ግን ሚሼል ጥያቄውን አትቀበለውም። ምክንያቱም ከጥቂት ጊዜ በኋላ ልጇ ዳራ ወደ ቤት የምትመጣበት ሰዓት ነበር። ከጆርጅ ጋር ከተለያየሽ በኋላ ሚሼል እሱ ያን ያህል ጥልቅ ፍቅር እንደሌላት ዝም ብላ ጊዜ ለማሳለፍ አብረው እንደምትሆን እንረዳለን። በተጨማሪ ሚሼል ቀደም ሲል ፍቺ የፈጸመች ሴት ናት። በማግስቱ ሚሼል ቢሮ ውስጥ እናያታለን። እሷም የምትሰራው በአንድ ትልቅ ኩባንያ ውስጥ ሲሆን እዚያ ኩባንያ ባለቤት ደግሞ የገዛ አባቷ ነው። ሆኖም የኩባንያው ሁኔታ በጥሩ ደረጃ ላይ አይደለም። ላለፉት 2 ዓመታት ከፍተኛ ኪሳራ ውስጥ ስለነበረ ሁሉም ሰራተኞች ኩባንያው ቢሸጥ ይሻላል የሚል እምነት አላቸው። ነገር ግን ሚሼል ለሰራተኞቹ ማበረታቻ በመስጠት ኩባንያውን አሁን ላይ ከኪሳራ ውስጥ ቢሆን በጥንካሬ በመስራት አዳዲስ በስምምነቶችን መፍጠር ድርጅቱን እንደገና ትርፋማ ማድረግ እንደሚቻል ትናገራለች። አባቷን በዚህ ሐሳብ ተስማምቶ ሚሼል ራሷን እንድታረጋግጥ እድል ይሰጣታል። እዛው ምሽት ሚሼል ወደ ቤት ስትመለስ ልጇ ዳራን ታገኛታለች። ዳራ እንደማንኛውም ጎረምሳ ወጣትና ራሷን አዋቂ አድርጋ የምታስብ ብትሆንም ሚሼል ግን ስለሷ ትጨነቃለች። ጥብቅ ጥበቃም ታደርግላታለች። በመቀጠል ሚሼል ልጇን ይዛ ራት ለመብላት ወደ አንድ ምግብ ቤት ታመራለች። ራት እየተመገቡ ሳለ ከፍቅረኛው ጋር እየተጣለ ባለው ራያን የተባለ ወጣት ላይ አይኗ ያርፋል። ሁኔታው ስላልተመቻት ወዲያውኑ ከልጇ ጋር ወደ ቤት ትመለሳለች። ነገር ግን ቤት እንደደረሰች የብድር ካርዷን ምግብ ቤት ውስጥ እንደረሳች ታስታውሳለች። ካርዷንም ለመውሰድ ወደ ምግብ ቤቱ ስትመለስ ራያን ይመለከታትና መጠጥ ይጋብዛታል። በመጀመሪያ ላይ ፍቃደኛ ባትሆንም በመጨረሻ ግን ተስማማለች። ሁለቱም አብረው ተቀምጠው ማውራትና መጠጣት ይጀምራሉ። በዚህ መሃል ራያን ወደ እሷ በመቅረብ ፍቅር ለመስራት ይሞክራል። ሚሼል በመጀመሪያ ላይ ሁኔታውን ብትወደውም በዙሪያው ያሉ ሰዎች እያዩአቸው ስለነበረ ራያን ታስቆመዋለች። ስትወጣ ራያን ስልኩን በወረቀት ላይ ጽፎ ይሰጣታል። እሷ ግን ቤት ስትደርስ ወረቀቱን ወደ ቆሻሻ መጣያ ውስጥ ጥለዋለች። በማግስቱም ጠዋት ወደ ቢሮ ለመሄድ ስትዘጋጅ ያንን ወረቀት ከቆሻሻ መጣያ ውስጥ መልሳ ታወጣዋለች። ለራያንም ልትደውል ስትል ግን ሐሳቧን ቀይራ ትተዋለች። በቀጣይም ትዕይንት ሚሼል በቢሮ ዝግጅት አቀራረብ ስታደርግ እናያታለን። በሐሳቧን በድርጅቱ ዝም ብሎ ከመታደግ ይልቅ ለሌላ ኩባንያ ጋር መስራት ትርፋማ ማድረግ እንደሚቻል ትገልጻለች። ይህንን ሐሳብ ለአባቷ በጣም ደስ የሚል ነበር። ምርምር በምታደርግበት ጥቂት ቀናት ውስጥ ይሰጣታል። ሚሼል ራያንም ወደ ቤቷ ለመጋበዝ ልትደውልለት ስትል የቤቷ በር ይንኳኳል። ስትከፍተውም ጆርጅ በሩ ላይ ቆሟል። የመጣውም የትዳር ጥያቄ ሊያቀርብላት ነበር። ነገር ግን እንደምናውቀው ሚሼል ከሱ ጋር ጊዜ እያሳለፈች ብቻ ስለነበር አሁን በወቅት ኩባንያውና የልጇ ኃላፊነት ስላለባት እዚህ ውሳኔ ዝግጁ እንዳልሆነች ነግራ ጥያቄውን ውድቅ ታደርጋለች። ጆርጅን በሐሳቡ ተስማምቶ ይሄዳል። በማግስቱ ሚሼል በቢሮ ላይ እያለች ለራያን ትደውላለች። ነገር ግን ጸሐፊዋ መጥታ ከኩባንያው ዋና አለቃ ስልክ እንደመጣላት ስትነግራት ለማውራት ትሄዳለች። ከጥቂት ቆይታ በኋላም ራያን ይደውልላትና እንዲገናኙ ይጠይቃታል። እሷም ተስማማለች። ከተገናኙ በኋላም ለረጅም ሰዓት አብረው ያሳልፋሉ። በዚህ መሃል ሚሼል ራያንን በከፍተኛ ሁኔታ መውደድ እንደጀመረች ማየት እንችላለን። ከሱ ጋር በመሆኗም በዛ ቀን የነበራት በጣም አስፈላጊ ስብሰባ ትረሳዋለች። ስታስታውስ ግን ወዲያውኑ ወደ ስብሰባው ትጣደፋለች። በዚያው ምሽት ሚሼል ማንም በሌለበት ሰዓት ራያንን ወደ ቢሮ ይዛ ትመጣለች። ራያንን በሷ በሚያሳየው አቀራረብ ተማርካ በአባቷ ቢሮ ውስጥ ፍቅር ይሰራሉ። በዚያውም ራያን ሚሼልን ወደ አንድ ምሽት ክለብ ይወስዳታል። እዚያውም የጥበቃ ሰራተኛው እያያቸው ወደ እሷ ለመጠጋት ይሞክራል። ሚሼልን በጥበቃው ፊት በመሆኑ ስላልተመቻት ታስቆመዋለች። አብሮ ጊዜ ለማሳለፍ ቢፈልጉም ዳራ ቤት ስላለች ወደ ሚሼል ቤት መሄድ አይቻሉም። ስለዚህ ወደ ራያ ቤት ያመራሉ። ራያንን በቤቱ ያሉትን የስብስብ እቃዎችን እያሳያት የእሱን የተለየ ፍላጎት ያብራራላታል። እሱም ጥልቅ ግንኙነት ያደርጋሉ። ሚሼል በዚህ ሁኔታ በጣም እየተደሰተችና በራያን ፍቅር እየተሸነፈች ትመጣለች። በዛም መሃልም አባቷ በከፍተኛ ቁጣ ይደውልላታል። ምክንያቱ ደግሞ ከአንድ ትልቅ ኩባንያ አለቃ ጋር የነበራትን ወሳኝ ስብሰባ በመሰረዟ ነበር። ስብሰባውን በመሰረዟም ኩባንያው ትልቅ ኪሳራ ሊገጥመው እንደሚችል ብታውቅም ከራያን ጋር ጊዜ ማሳለፍ ስትል ግን ስብሰባውን ችላ ብለው ነበር። ሚሼል ለአባቷ ይቅርታ በመጠየቅ ወደፊት እንዲህ ያለ ቸልተኝነት እንደማይደገም ቃል ትገባለች። በማግስቱም ጆርጅ ስለሷ እውነተኛ ስሜት ስላለው በድጋሚ ወደ ቤቷ ይመጣል። በመቀጠል ሚሼል ከራያን ጋር ሆና ወደ ባለ ሀብቶች ስብሰባ ስትሄድ በባቡር ላይ ያሉ ለራያን የተለየ የሚርገበገብ ቫይብሬሽን እቃ በሱሪያ ውስጥ እንድታደርግ ይሰጣታል። የርቀት መቆጣጠሪያውን ሪሞት ግን እሱ እጅ ጋር ነበር። ስብሰባው ላይ ሚሼል ለአባቷ ንግግር እያደረገ ያለ ራያን መቆጣጠሪያውን ሲያበረው ሚሼል እንግዳ ባህሪ ለውጥ ማሳየት ትጀምራለች። ይህንንም አባቷ ያስተውላል። በመቀጠልም ራያን ሚሼልን ወደ መጸዳጃ ቤት ይዟት በመግባት መጠጥ እየጠጡ መሳሳም ይጀምራሉ። በዚህም ምክንያትም የሚሼል ሊፕስቲክ ይበላሻል። ልታስተካክለው ስትልም ራያን ይከለክላታል። በዚያውም በተበላሸ ሊፕስቲክ እንድትወጣ ይነግራታል። የሚገርመው ሚሼል በሐሳቡ ተስማማለች። ስትወጣ ሚሼል ቀደም ሲል ስብሰባውን የሰረዘችበት የሌላ ኩባንያ አለቃ ጄሲን ታገኘዋለች። ጄሲ ስለ ሐሳቡ ሲጠይቃት ልታስረዳው ስትል ራያን መቆጣጠሪያውን በድጋሚ ያበረዋል። ሚሼልን በጭንቀት ውስጥ ሆና ብታወራው ጄሲም የተበላሸው ሊፕስቲክ አይቶ ምን እየተካሄደ እንዳለ ስለተረዳ ትቷት ይሄዳል። ጄሲ ከሄደ በኋላ ሚሼል በራያን ላይ በጣም ተቆጥታ አካባቢውን ጥላ ትሄዳለች። በመቀጠል ሚሼል ልጇ ዳራን ይዛ ወደ ቤት ስትመለስ ዳራ ከአንድ ወንድ ጋር የፍቅር ግንኙነት እንደጀመረች ትረዳለች። ዳራ ለዚህ ነገር ገና ትንሽ ናት ብላ ስለምታምን ሚሼልን በከፍተኛ ሁኔታ ትቆጣለች። በዚህ መሃል
መሃል ዳራ ሚሼልን የተበላሸ ሊፕስቲክ አይታ በፓርቲው ላይ ምን ስታደርግ እንደነበረ ጠይቃታለች። ሚሼል ግን መልስ ማግኘት ያቅታታል። በማግስቱም የባለ ሀብቶች ፓርቲ ላይ በተፈጠረው ነገር ምክንያት አባቷ በቢሮ ውስጥ በከፍተኛ ቁጣ ይጠብቃታል። እዚህ ላይ ነው ሚሼልና እኛ ተመልካቾች ስለ ሪያን እውነተኛ ማንነት የምናውቀው። ሪያን የአደንዛዥ ዕፅ አከፋፋይ እና በመኪና ስርቆት በተደጋጋሚ የታሰረ ወንጀለኛ መሆኑ ይፋ ይሆናል። አባቷ በዚህ ሁሉ ነገር ተስፋ ቆርጦ ኩባንያውን ለመሸጥ ይወስናል። ሚሼል ግን ለመሸጥ ፈቃደኛ ሳትሆን የእሷን ሀሳብ ለአባቷ ማስረዳት ትጀምራለች። ዝግጅቱ ያልተሟላ ቢሆንም አባቷ ሌላ እድል ይሰጣታል። ሚሼል በቀን በሀሳቧ ላይ ስትሰራ፣ በምሽት ደግሞ ሪያን ወደ ቤቷ እየጋበዘች ጊዜ ያሳልፋሉ። በዚህ መሃልም ስለ ቀድሞ ህይወቱ ብትጠይቀው ሪያን መልስ ሳይሰጣት እንድትወጣ ይነግራታል። በማግስቱ ሚሼል ሪያን ቀድሞ ወደ ወሰዳት ክለብ ትሄዳለች። እዚያም የሪያን የቀድሞ ፍቅረኛ ታገኛታለች። እሷም ሪያንን ጥሩን ሰው እንዳልሆነና ህይወቷን ሊያበላሽባት እንደሚችል ታስጠነቅቃታለች። ሚሼል ይህንን ሰምታ ወደ ቤት ስትመለስ የሚያስደነግጥ ነገር ታያለች። ልጇ ዳራ ፍቅር የጀመረው ከሌላ ሰው ጋር ሳይሆን ከራሱ ከራያን ጋር ነበር። ይህንንም ስታይ ሚሼል በከፍተኛ ቁጣ ራያን ላይ በመጮህ ከቤት ታባረዋለች። ከተፈጠረው ነገር የተነሳ ዳራ በጣም ደንግጣ ስለነበር ሚሼልን ታጽናናታለች። ማግስቱ ሚሼል ሐሳቧን ለቢሮ ሰራተኞች ማስረዳት ነበረባት። ነገር ግን ዝግጅቷ ገና አልተጠናቀቀም ነበር። በዚህ ምክንያት ምንም ነገር ማብራራት ስለማትችል አባቷ ኩባንያውን ለመሸጥ ስብሰባ እንዲያዘጋጅ ያዛል። ሚሼል በሰው ፊት ለአባቷ ሸካራ ቃል በመጠቀሟ ምክንያት አባቷ ለጥቂት ቀናት ከስራ ያግዳታል። ሚሼል በዚህ ሁሉ ነገር ተበሳጭታ እያለ ከራያን መልእክት ይደርሳታል። በንዴት ወደ ራያን ቤት ታመራለች። እዛም በሁለቱ መካከል ግብግብ ይፈጠራል። ሚሼል በብላት ራያንን መታ ራሱ እንዲስት ታደርገዋለች። በመቀጠልም በራሱ እቃዎች እያሰቃየች ትቀጣዋለች። በመጨረሻም ልጇን የማይተዋት ከሆነ እንደማትለቀው ትነግረዋለች። ራያን በዚያን ጊዜ ከተሳሳተች ሴት ጋር እንደተጣላ ስለተረዳ ይቅርታ ይጠይቃታል። ከዚህ ክስተት በኋላ ሚሼል ከፍተኛ በራስ መተማመን ታገኛለች። በሐሳቧ ላይም በርትታ መስራት ትጀምራለች። በማግስቱም ሐሳቧን ለኩባንያው ስታቀርብ ሁሉም በጣም ይወዱታል። በሽርክና በመስራት ከጄሲ ጋር ትገናኛለች። ሐሳቧን በሚገባ አስረድታ ኢንቨስት እንዳደርግ ታሳምነዋለች። ጄሲ በማግስቱ ቢሮ መጥቶ የስምምነት ሰነዱ እንዲፈርም ይነግራታል። በማግስቱ ሁሉም ሰው ጄሲ በጉጉት ይጠብቃሉ። አንዳንዶች ጄሲ አይመጣም ብለው ቢያስቡም እሱ ግን መጥቶ የስምምነት ወረቀቱን ይፈርማል። ይህ ሁሉ ስኬት የመጣው በሚሼል ጥረት በመሆኑ አባቷ ኩባንያውን እኩል አጋር ያደርጋታል። በመጨረሻ ሚሼል ከጸሐፊዋ ጋር መጠጥ እየጠጣች ስታከብር ጄሲ ወደ እሷ ይመጣል። እዚህ ላይ ሚሼል ጄሲን እንዴት ልታሳምነው እንደቻለች በሚስጥር እያወሩ ፊልሙ እዚህ ጋር ያበቃል። ውድ የሙሌ ሲኒማ ቤተሰቦች የዛሬው ፊልም ይህን ይመስል ነበር። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ።